እፎይ ያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው። ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድክ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለብህ። በፍቅር መስበክ አለብህ። በእስልምና ላይ ትችት ስትሰጥ በፍቅር ቃል እገባላችኋለሁ። እየሰማህም ሊሆን ይችላል ተደብቀህ። ወላሂ ላዚም እኔ ለአንተ ስልጣን እሰጥሃለሁ። እዚህ መጥተህ ስልጣን እሰጥሃለሁኝ፣ አድሚን አደርግሃለሁኝ። አንድ ሰው ከሰደበህ ብሎክ ለማድረግ ሁሉ ስልጣን እሰጥሃለሁ። ስልጣንን ሁሉ አሳልፌ ለአንተ እሰጥሃለሁኝ። እናንተ ብቻ እዚህና በአደባባይ ላይ የምትቀደዳቸው ነገራቶች ሁሉ ከኔ ፊት መታወራቸው ወንድ ልጅ ከሆንክ ማለት ነው። ገብቶሃል አይደለ? እዚህ መጥቶ ስልጣን ሰጥቼው ወላሂ ላዚም ጥያቄዎችን ሁሉ ያቅርብ። በእስልምና ላይ ትችት ጥያቄ አይደለም፣ ትችት ነው ያለኝ ይበል፣ ችግር የለውም። የፈለገውን ደቂቃ ወስዶ ይተች። እስላም ለፊት የገብቶች ቦታቸዋል መጥቶ ይጠይቀን። ያውና ተቀምጠን እየጠብቀ ነው። ስልጣን እሰጠዋለሁኝ እኔ ትንሿ ላይ ሆናለሁኝ እና አንቺ እሱም ትልቁ ላይ ያደርገውና ከፍቶ ያስተምር ከኔ ፊት ማለት ነው። እሱ ወንድ ልጅ ከሆነ ያውና ሄደሽ ንገር። አመሰግናለሁ። እሺ እነግረዋለሁ፣ ችግር የለውም። እንዳትቀሪ ንገር። እየሰማህም ነው ና እኔ ሚውት አላደርግህም። አንተ ብቻ የተጻፈውን አውራ መተህ ማለት ነው። ስልጣን እሰጥሃለሁ። አንድ ሰው ከተናገረህ ብሎክ አድርጋቸው እንደፈልክ። ሙስሊሞች ከተናገሩ እሱ እዚህ መጥቶ ከጠየቀ እብልላችኋለሁ ሞትና ትንሣኤውን አድርጌለት ነው የሚሄደው። እዚህ ከመጣ እሱን ያደንቀዋል። ፍጻሜ ነው የሚሆነው። ፋይልህን ነው የምዘጋለህ። ወላሂ አንተ ወንድ ሆነህ እዚህ ነው